ቀዮቹ ሰይጣኖች ማንቸስተር ዩናይትዶች ወደ ካርሎስ ባሌባ ዝውውር በድጋሚ መመለሳቸው እየተነገረ ይገኛል። ካሜራናዊ የአማካይ መስመር ተጫዋች ባለፈው ዓመት የክረምት የዝውውር መስኮት ላይ ማንቸስተር ዩናይትድ ይህንን ተጫዋች ለማዛወር በከፍተኛ ሁኔታ መስራቱ ይታወሳል። ነገር ግን ብራይተኖች ተጫዋቹን ከ100 ሚሊዮን ፓውንድ በታች አይሸጥም በሚል ማንቸስተር ዩናይትዶችን መመለሳቸው ይታወቃል። በወቅቱም ባሌባ ወደ ማንቸስተር ዩናይትድ ለመዛወር ከፍተኛ ፍላጎት ያሳየ ቢሆንም የገንዘቡ አለመመጣጠን ዝውውሩ እንዳይፈጸም አድርጎ ነበረ። ካርሎስ ባሌባም በማንቸስተር ዩናይትድ ራዳር ረጅም ጊዜ የቆየ ተጫዋች ቢሆንም በተለይ ባለፈው ውድድር ዓመት ያሳየውን ደካማ አቋም ተከትሎ ማንቸስተር ዩናይትድ በዚህ ተጫዋች ላይ የነበራቸውን ፍላጎት ገታ አድርገውታል። በተለይ የዝውውር ገንዘቡ ደግሞ አልቀንስም ማለታቸውን ተከትሎ ብራይተኖች ማለት ነው። ተጫዋቹ በቅድመ ዝግጅት ጨዋታ የቁርጭምጭሚ ጉዳት አስተናግዶ እንደነበረ ይታወሳል። ጉዳቱ ረጅም ጊዜ ያርቃል ተብሎ ቢገመትም ነገር ግን የጉዳት ጉዳይ አሳሳቢ እንዳልሆነና በጥቂት ሳምንት እንደሚመለስ መታወቁን ተከትሎ ማንቸስተር ዩናይትድ ተመልሶ በካርሎስ ባሌባ ዝውውር ገብቷል። ብራይተንም ዋጋውን በከፍተኛ ሁኔታ ቀንሷል። 100 ሚሊዮን ፓውንድ ሲጠራ የነበረውን ተጫዋች ከ40 ሚሊዮን ፓውንድ በላይ ቀንሶ ከ60 እስከ 65 ሚሊዮን ፓውንድ ይህንን ካሜሮናዊ አማካኝ የአንድ ዓመት ተጫዋች ለመሸጥ እየተዘጋጀ ይገኛል። በዝውውሩ ላይ ግን ማንቸስተር ዩናይትድ ብቻ ሳይሆን በክረምት የዝውውር መስኮት ቁልፍ ተጫዋቾቹን ሳንድሮ ቶናልና ብሩኖ ጊማሬዥን ያጣው ኒውካስልም ካርሎስ ባሌባን ለማዘዋወር ጣልቃ ገብተዋል። ማንቸስተር ዩናይትድ አሁንም ካርሎስ ባሌባን ማዘዋወሩ ይጠቅማል ብላችሁ ከመሸ የተሰማ ሰበር ዜና ይዤልህ መጥቻለሁ። ኮፒ ሊንክ እያደረክ ለሁሉም መድፈኛ ታዳርስልኛለህ። ማኖቻም አርሰናል ከዚህ በኋላ ተጫዋች ያስፈርማል ወይ? የሁላችንም ጥያቄ አይደለ? እኔ እንደምለው ከሆነ ኳሊቲው ከፍተኛ ይሁን እንጂ አዎ ሁለት ተጫዋች የማስፈረም እድሉ በጣም ከፍተኛ ነው። ግን አንድ ማወቅ ያለብህ ነገር ባለፈው አይተኸዋል። በግማሽ ስኳዳችን ኦልሬዲ ማንሲቲን አንደኛ ተቀናቃኛችን ሚዚያችንን ልጥፍ ነው ያደረግነው። ተረዳኝ አይደለ? ስለዛ ባለው ራሱ ፕሪሚየር ሊጉን ቀኝ ግዛት እንደምትገዛው አስረግጬ ልንገርህ። ግን ለፒኤስጂ ተጫዋች ብንጨምር ያዋጣናል ወይ ብትለይ አዎ ነው የምልህ። ሌፍት ዊንግ ላይ ደግሞ ያበደ ሰው ብናመጣ ያዋጣናል። ሌላ ደግሞ የሰሊባ ምትክ የሰሊባን ሪፕሌስመንት ምናምን ነገር ይሄ ደግሞ ሁለተኛ ፕራዮሪቲ ነው። በተለይ ደግሞ ሞስኬራ ባለፈው ካሳየው አቋም ጋር ነው። እኔ ደግሞ ሞስኬራን ብናጫውተው እድሉን ብንሰጠው ይሻላል። 21 ዓመቱ ነው። ገባ አይደለ? እንደ ሰሊባ ስላልደረሰ ስላልለመደ ልምድ ስለሌለው ነው እንጂ ምርጥ ሰው እንደሚሆን እርግጠኛ ነኝ። ሌፍት ዊንግ ላይ ነው የምናስፈርመው ብዬ የምገምተው ማለት ብራድሊ ባርኮላ እና ኬናን ይልዲዝ ጫፍ ላይ ናቸው ማለት ነው። አንደኛው ላይ መተኮስ ልንጀምር ነው። ኒኮ ዊሊያምስም እንደ ኦፕሽን አለ ማለት ሊቬን እዚች ጋር ልናስቀይማት እንችላለን። መጀመሪያ ግን የውስጥ ጨዋታችንን እንጨርስ። ቻምፕ ብራድሊ ባርኮላ ላይ 120 ሚሊዮን ዘብ እናድርግ ወይ? አንደኛ እኔ ፍሬንች ማርቲኔሊ ላይት ስኪን ማድዌኬ ብየው ነበረ መጀመሪያ ስንነካካማ። ግን ዓለም ዋንጫ ላይ ሳየው ትንሽ ከማርቲኔሊ ይፈጥናል፣ ትንሽ ከማድዌኬ ይቀልማል። ጭንቅላት ነገር የተሻለ ነገር አለው። ገባ አይደለ? 1v1 ላይ ምናምን ነገር ፋስት ነው። ስለዛ በስሎ ምርጥ ሰው ሊሆን ይችላል ለወደፊት ማለት። ለዛ 120 ሚሊዮን ይገባዋል ወይ? ይሄ ነው በቃ ሪስኩ። ወይስ ላሽ ብለነው ዘንድሮ ትራንስፈር ዊንዶ ልክ እንደ ቪኒ አይነት የሆነ ወርልድ ክላስ የሆነ ሰው ክፍት ሲሆን ለሱ እንሂድበት ወይ? የትኛውን ትመርጣለህ? ገባ አይደለ? የአርሰናል ደጋፊ ደግሞ እኔ ማቀው ከሆነ አሁን ካላስፈረምን ማለቃቀስ ስለምትጀምር ብራድሊ ባርኮላን ሊቨርፑልን አስቀይመን የማምጣት እድላችን ከፍተኛ ነው ብላ አርቴታ ስታለቃቀስ ማየት ስለማይፈልግ ኬናን ይልዲዝን ደግሞ ጁቬንቱስ አልሸጥም እያለ እንደ ኒውካስል እሱንም በኩርኩም ብለን ልንቀበለው ነው። ብቻ ምርጫው የኛ ነው። ሊቨርፑል ምናምን ማንንም እንዳሰጋ በቃ ኦልሬዲ ብራድሊ ባርኮላ ከሊቨርፑል ክፍለ ሀገር ለንደን መኖር ነው የምፈልገው፣ ለአርሰናል መጫወት ነው የምፈልገው ብሎ ኦልሬዲ ምርጫውን ግልጽ አድርጓል ማለት ነው። ስለዚህ እዚህ ጋር እንዳይገርምሽ የቪኒን ቂም ሄጄ ሼባው ላይ ነው የምወጣው ነው የምልህ። ገባህ? ልፈልገው ብቻ። አሁን ቻምፕ ያንተ ነው ምርጫው። ከሁለት አንዱ ይምጣ ወይስ ዞሊ ሲቀጥል? በቃ ምረጥ ብቻ ይደረግልሃል። በጣም አሳፋሪ ነገር ነው። ብሩኖ ፈርናንዴዝ ለማንቸስተር ምን እንደሆነ ምልክት ነው። ምልክት አስረግጬ ነው የምነግርህ። የማንቸስተር ዩናይትድ ምልክት ተጫዋች ነው ብሩኖ ፈርናንዴዝ። ልትሰድቡት አይገባም። እና ብሩኖ ፈርናንዴዝ ሊለቅ ነው ሲባል ሪያክት የምታደርጉት ነገር አላውቅም። ብሩኖ ፈርናንዴዝን የምትሳደቡ ኮንተንት ክሬተር ወይም ደጋፊዎች፣ የዩናይትድ ደጋፊዎች ማለት ነው በጣም እያፈርኩን ነው። ምክንያቱም ብሩኖ ፈርናንዴዝ ማለት ለማንቸስተር ዩናይትድ ብቻውን ክለብ የሆነ ተጫዋች ነው። በአንድ ጨዋታ 13 የጎል ድል ምናምን የሚፈጥር 10 የጎል ድል የሚፈጥር ተጫዋች አይቻላቅም። ይሄ እኮ ማለት አንድ ቡድን በአንድ ጨዋታ የሚፈጥረው የጎል ድል ነው። ወደ ጋላታ ሰራይ ሊያመራ እንደሆነ በትናንትናው ዕለት እንግዲህ ጋላታ ሰራይ ለብሩኖ ፈርናንዴዝ ጥያቄ እንዳቀረበ ፋብሪዞ ሮማን ዘግቧል። እውነት ነው፣ አቅርቧል። ዓመት 20 ሚሊዮን ዩሮ የሚያስገኝለትን ኮንትራት አቅርቦለታል። በጣም ከፍተኛ ደሞዝ ማለት ነው። ይሄ ቦነስን ሳይጨምር
ይሄ ለቡርኖ ፈርናንዴዝ አሪፍ እድል ነው። ነገር ግን ቡርኖ ፈርናንዴዝ አሁንም በማንቸስተር ዩናይትድ መቆየትን ይመርጣል። ማንቸስተር ዩናይትድ በኮንትራት ጉዳይ ድርድር እያደረገ ነው። ነገር ግን ኢኒውሶች አንድ ነገር አምጥተዋል፣ እየተደራደሩ ነው። ኢኒውሶች ዩናይትድን መገንባት ይሁን ማፍረስ አላውቅም፣ አላማችሁ ምን እንደሆነ አላውቅም። ምክንያቱም ለቡርኖ ፈርናንዴዝ ሲያቀርቡ ፋብሪዞ ነው የዘገበው። ምንድን ነው ያሉት? ደሞዝን ትቀንሳለህ። ኢማጂን እንደዚህ አይነት ድርድር ነው እያደረጉ የሚገኙት። እንደዚህ አይነት ድርድር እኔ አይቼ አላውቅም። ሀሳብ አስተያየታችሁን ስጡበት። አላውቅም፣ እናንተ የሚሰማችሁን ሀሳብ አስተያየት ስጡ። ትላንትናና ዛሬ ባላስፈላጊ ፍሬንድሊዎች ተጠምደን ማለት ነው ያመለጡን ወሳኝ ሳይኒንጎች የምናየው ይሆናል ማለት ነው። ፍፄም እንግዲህ ስራውን ትቶ እንዳያችሁ ሴሌብሬሽን ጀምሯል። በቃ ምንም ነገሩ ተበጣብጧል በየቦታው ነው የምላችሁ። በቃ ልክ አይደለም። እንጀምርና ዲየጎ ሞሬራ ወደ ኤሲ ሚላን አምርቷል ማለት ነው። የሚገርም ዊንግ ባክ ባይዘ ለአሞሪም ሲለምን የነበረው ዊንግ ባክ አይነቶች ውስጥ በቃ ዲየጎ ሞሬራን በስራ መጠቀም ካልቻለ ይብራባ አሞሪም እንዳሳ። አንተ ዊንግ ባክ በጣም የምትወድ ሰሆነ ከስፖርቲንግ ቤት ስለማስታውሰው እና ዲየጎ ሞሬራ ደግሞ አሉ ከሚባሉ በዚህ ሰዓት ማርኬቶ ላይ ካሉ ዊንግ ባኮች በ50 ሚሊዮን ማግኘት በጣም ጽድት ያለ ሳይኒንግ ይመስለኛል። ኤሲ ሚላኖች ብር ማውጣት ጀምረዋል። አባቴ ስኩዴቶን ፍለጋ ነው ያስተውቃል። ኤሲ ሚላን ከ5 ዓመታት በኋላ በቃ ብር ዝርገፋ ነው የተጀመረው ማለት ነው። ኮንካሮ ራሙሽ አሁን ዲየጎ ሞሬራ እንዲህ የተባለ በጣም ብዙ ሳይኒንግ አምጥተዋል ኦልሬዲ እና ኤሲ ሚላን ምናልባት ስኩዴቶ ነው አትሊስት ፋይት የሚያደርጉበት ዘመን ይመለስ ይሁን። በሌላው አስገራሚ ዜናችን ደግሞ ሰርጂዮ ቡስኬትስ ወደ ኳስ ተመልሷል ማለት ነው። የተመለሰውም እንግዲህ እንደ አሲስታንት ማናጀር ለባርሴሎና አትሌቲክ ወይ ደግሞ ባርሴሎና ቢ ተብሎ ለሚታወቀው ሰከንድ ቲማቸው ነው ለባርሴሎና ማለት ነው። እና እዚህ ቲም ላይ ደግሞ የሚኖረው ሮል ምንድን ነው ማለት ነው? የሁሊያኖ ቤሌቲ እንግዲህ አሲስታንት ማናጀር ሆኖ እንደ ሰርጂዮ ቡስኬትስ እንደሚሰራ ነው የተነገረው ማለት ነው። እንደ ምክትል አሰልጣኝ ለስር ያሉት ይሰራል ብዬ የምገምተው እንግዲህ ቀስ ብሎ ከፍ ብሎ ደግሞ ወደ ሜን አሰልጣኝ ይመጣል ወይ ደግሞ ቀስ ብቻ እዛው ባርሴሎና ራንክ ውስጥ እየሰራ ኮቺንግ ላይሰንሶቹንም ፊክስ እንደሚያደርግ ነው የተነገረው ማለት ነው። ሰርጂዮ ቡስኬትስ እንግዲህ ወደ እግር ኳስ በሰፊ መልኩ ሊመለስ ይችላል። ይህ ብሩህ የሆነ ጭንቅላት በጣም እንደሚታወቅ ሰርጂዮ ቡስኬትስ ጭንቅላት እንደምታውቁት ተናጋሪ ሰው አልነበረም። የሚንፈራለት እሱ ፓርት ነው። ግን አሁን ያው አሰልጣኝ እንደመሆኑ እንግዲህ እሱ ይጠበቅበታል። እሱን ራሱ ያውቀዋል ብዬ ጠንቅቆ ብዬ አስባለሁና እሱን ተከትሎ ካለ ኤክስፒሪንስ አንጻር የሚገርም ሰው ወደ እግር ኳስ ተመልሷል። ዲዘርቢ ተጠባቂ ነበረ ከቪካሪዮ ማለት ነው። ቻው ብሎታል። በቃ በእግርም ሳትችል እንደ በረኝነት ሾት ስቶፒንግ ላይ አንዳንዴ ጥሩ አንዳንዴ መጥፎ አይሰራም። በጭራሽ የማይሆን ነገር ነው። በተለይ ደግሞ በእግሯ ለመቻሉ በጣም ጎርቶታል እና በውሰት እንግዲህ ወደ ጁቬንቱስ የሚያመራ ይሆናል ማለት ነው። እና ደግሞ በኦፕሽን ክሎዝ ይኖራቸዋል የተባለ ነው 10 ሚሊዮን አካባቢ ማለት ነው። ይሄ ራሱ ብሩ ራሱ ይነግራቸዋል እንግዲህ የቪካሪዮን ጉዳይ ማለት ነው። በጣም አሳዛኝ ነው እንግዲህ እሱ ጉዳይ እንዴት እንዳመራ። እስቲ ጁቬንቱስ ቤት ሄዶ ምናልባት ያንሰራራ ይሆን እና ይሆናል። ዶርትመንዶች ደግሞ የጁሊያን ብራንድ ተተኪን ማለት ነው ያኒስ ኮንስታንቴሊያስ የሚባለውን ከፓኦክ በ32 ሚሊዮን ዩሮ በዚህ ከባድ ብር ነው የተከፈለ ያለው ግሪስ ከሚመጡ ተጫዋቾች ማለት ነው። እና ካሬትሻሽን ካመጡ በኋላ እሱ ደግሞ ለየት ያለ ልጅ ነው። አሁን ደግሞ ይሄ ልጅ ጨምሯል ማለት ነው። ያኒስ በጣም የሚገርሙ ሳይኒንጎች ግሪስ እያወጡ ያሉት ዋንደር ኪዶች ጋይስ ጠብቁት ምላችሁ። ሞዛኪቲሽም አለ ከእንደገና እኔ ቀላል ልጆች አይደሉም እየመጡ ያሉት ከግሪስ ማለት ነው። ግሪስ እኔ እንደ ሀገር እንኳን ላይክ ዩሮ ላይ ምናምን የሚያስጨንቅ ሀገር ሊሆን የሚችልበት ሁኔታ ሊፈጠር ይችላል ብዬ አስባለሁ። ዶርትመንዶችም የሚገራርሙ ሳይኒንጎችን ማድረጋቸውን ቀጥለዋል። ሌላም በድጋሚ ማለት ነው እዚሁ ላይ የደረቡት ማንን ነው መሰላችሁ? ጆይ ቪርመን እንግዲህ ከፒኤስቪ በ21.5 ሚሊዮን ዩሮ ማስፈረማቸውን ተነግሯል። ሌላ ጁሊያን ብራንትም እና በሌላም ቦታ በጣም ቨርስታይል ተጫዋቾች ናቸው እነዚህ እንደምታዩት ማለት ነው። ያኛውም ዲፕ ወጥቶ መጫወት ይችላል ያኒስ ማለት ነው። ቪርመንም ከዲፕ መጫወት ይችላል። በቃ ተውት። ተተኪ አፍተር ተተኪ ከእንደገና ደግሞ ቲሙንም እያሻሻሉት ይገኛሉ ማለት ነው። በጣም የሚገርም ሳይኒንግ ነው ብዬ አስባለሁ። ኤክስፒሪንስ ይጨምርላቸዋል። ቪርመን በተለይ ብዬ ሰማስብ አሪፍ ሳይኒንግ ከዶርትመንድ አትሊስት ከባየር ሙኒክ ጋር ካቻፕ ለማድረግ እየሞከረ ነው። ሙሉ ለሙሉ ካቻፕ አያደርግም፣ ግን እንደ በፊቱ አትሊስት ማታገሏን እና ሁለተኛዋን ምናምን ለማስጠበቅ ነው ዶርትመንድ እየሄደ የሚገኘው ማለት ነው። ነልቨርኩሰን እንደዛ የጠረክሩበት ያ እንግዲህ በዛ ዙሪያ እየደረሱ ነው። ከእንደገና ደግሞ አሪፍ ተጫዋቾችን ምናልባት ቢልድ አድርገው ለመሸጥ ደግሞ የሚነሱበት ጊዜ ተመልሷል ይመስለኛል። ኤኒዌይስ በሌላ ዲዳችን ደግሞ የሚገርመው ማለት ነው ዛያን ሱዙኪ ግን ወደ ፒኤስጂ በቨርባል አግሪመንት ጨርሶ እንደነበር ይታወቃል። ፕራይቬት ጀት ሁላ ልከውለት ነበር ከጣሊያን እንዲመጣ እና ግን በስተመጨረሻ ንግግር ላይ ያሉ ማለት ነው በፐርሰናል ተርምስ ዙሪያ ላይ አግሪ አድርገዋል ቢባልም ግን ፕሌየር ሳይድ ላይ በነበረ ኢሹ የመጣ ኮላፕስ አድርጎ ዲሉ ኦልሞስት በ12 ሰዓት ውስጥ ደግሞ መልሶ ወደ አስተን ቪላ ሂሮ ተብሎ ጨርሷል ተብሏል በ35 ሚሊዮን ዩሮ። የሚገርም ነው። ዛያን ሱዙኪ ወደ አስተን ቪላ የሚያመራ ይሆናል ማለት ነው። የሚገርም ጃፓናዊ ጎልኪፐር ነው ይታወቃል። እስቲ አሪፍ ነገር ይሳካለታል ብዬ አስባለሁ። ሁሌን ሲሶ ደግሞ በድጋሚ አሁን ፕሪሚየር ሊግ መጥቷል ማለት ነው። ከብራይተን፣ ቼልሲ፣ ስትራስበርግ ሲባል እንዳልተዋለ ሁላ ከስትራስበርግ ማለት ነው በ30
ሚሊዮን ዩሮ ኢፕስዊች ታውን እንግዲህ በፐርማነንት ዲል እንደሚቀላቀል ተነግሮናል ማለት ነው። ሎንግ ሬንጅ ሾቶቹ ይመለሳሉ ማለት ነው። ፕሪሚየር ሊግ አይነት ተጫዋቾች ውስጥ ከሚታወቀው ነው። አንድ ጎል አይጠፋውም ብዬ አስባለሁ። ሲዝን ላይ 1-2 ጎል 3 ጎሎችም ከርቀት ማለት ነው። ሁሊን ሲሶ ወደ ፕሪሚየር ሊግ ተመልሶ መጥቷል። ሌላም ዜናዎች ሲኖሩ እንግዲህ እንዳያመልጣችሁ ፓስ መጫ እንዳይረሳ። ሀሳቦች ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ ብቻ ባላችሁበት ይመቻችሁ። ቀጣይ እስክንገናኝ ድረስ